የማይታመን ነገር ፍቅርና ሩታዬ ታሪክ ሰሩ አልኳችሁ። የምር ይመቻችሁ ይመቻችሁ። የምር ታሪክ ነው የሰሩት። በጣም ነው ደስ ያለኝ። በነገራችን ላይ የምር በቃ እኔ እንጃ አላቅም፣ በጣም ደስ ብሎኛል። እኔ መጀመሪያም ብዬ ነበር ፍቅር የመጣችው በምክንያት ነው፣ ተው አትሳደቡ እያልኳችሁ ነበረ። ይመችሽ ፍቅርዬ የኔ ውድ ትችያለሽ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ቤቱን ላይክ ሼር፣ በተለይ የሩታዬ ደጋፊዎች ለምንድነው እኔን ላይክ ማታረጉኝ? ለምን ላይክ አታረጉኝም? ለእናንተ አይጎዳችሁም፣ ለኔ ግን ይጠቅመኛል። እና ቤቱን ላይክ አድርጉልኝ እባካችሁ ማለት ነው። እና ዛሬ በጣም ደስ ብሎኛል። ምክንያቱም ፍቅርና ሩታ በዚህ ልክ ተስማምተው ይሄ ማረጋቸው፣ ፍቅር ደግሞ ለሩታ አስባ በዚህ ሀሳብ ተስማምታ ከሷ ጋር ይሄን ድራማ መጫወቷ በጣም ነው ደስ ያለኝ፣ በጣም ማለት ነው ከምላችሁ በላይ ማለት ነው። እና ያው ሴት ስትሆኑ እናት ስትሆኑ ትረዳላችሁ። ሩታዬ በነገራችን ላይ ፍቅር ሄርሚ ስላልወለደች ነው ያልገባት። ስትወልድ የዛኔ ትረዳለች ህመሙን ስትል ግዴታ አንድ ሰውን ለመረዳት መውለድ አይጠበቅበትም ብላለች። በነገራችን ላይ ሩታዬ እውነቷን ነው። አንድ ሰውን ለመረዳት ሰው መሆን በቂ ነው። ግዴታ መውለድ አለመውለዱ አይደለም። ሄርሜላ አሁን ያለችበት ስሜት እውነቴን ነው የምላችሁ። አሁን ያለችበት ስሜት ሩታ እርጉዝ ሆና ያሳለፈችው ስሜት ነው። ገባችኋ? ሩታ እርጉዝ ሆና ያሳለፈችው ስሜት ነው። አሁን ሩታ ሄርሜላ ያለችበት ስሜት ማለት ነው። ሄርሜላ የኔ ውድ ምናምን ብላችሁ እንትን የምትሉ ልጆች ምንም አታሳዝነን። ሄርሜላ እኔ በስራዋ ሄርሜላን አልጠላትም፣ ሁሌ የምላችሁ ነገር ነው። ግን ስራዋ ስለሚያስጠላኝ ነው። አሁን ስላለችበት ነገር እኔ ሄርሜላ ምንም አታሳዝነኝም። ለምን? የሰው ልጅ የዘራው ማጨዱ አይቀርማ። ገብታችኋል? የዘራው ሰው ልጅ የዘራው ያጭዳል። እሷ የዘራችው ነው ሄርሜላ ያጨደችው ማለት ነው። እና እንግዲህ አብርሽም እንዳያችሁት ያዙኝ ልቀቁኝ እያለ ነው። ፍቅር እንዴት እንደዚህ ታረጊኛለሽ? እንግዲህ ከፍቅር ጋር ያወራው የነበረው እንግዲህ እኔ መወሰን አቅቶኛል፣ ምን መወሰን እንዳለብኝም ግራ ገብቶኛል ምናምን አያችሁ። በቃ የሄርሜላ ፍቅር ቢኖረው ኖሮ እዚህ ጋር ሁለቱን ሰዎች ለማወዳደር አያስብም ነበር። ገብቷቸዋል። የሩታ ፍቅር ከአብርሽ ውስጥ አልወጣም ስንላችሁ በምክንያት ነው። ፍቅር ሩታዬን ያፈቅራታል። በቃ ከሄርሜላ ጋር ያለው ይሉንታ የሚባል ነገር ታውቃላችሁ። ይሉንታ ነው ከሷ ጋር እንደዚህ ያሳልፈው እንደዚህ ያ ነገር ነው እንጂ እውነትም ሩታ ጠልቷት እውነትም ከሩታ ጋር መኖር እንደማይፈልግ አፉ ነው የሚያወራው እንጂ ልቡ አይደለም። ሩታም ሁሌ የምትለው ነገር ተግባሩና ወሬው አንድ አይደለም ትላለችና ቤቱን ላይክ ሼር አድርጉልኝ። ዛሬ በጣም ደስ ብሎኛል። የፍቅርና የሩታ የተስማምተው ይሄንን ድራማ መጫወታቸው በጣም ነው የተመቸኝ በነገራችን ላይ